ሰውን የሚያነቃው ንስሐ እንጂ ግርግርታ አይደለም፣ ፉከራ አይደለም። ከልቤ ነው የምነግራችሁ። እንናዳለን ነው የምላችሁ። ይሄ ዝም ብሎ የጥምቀት ጸበሉ የኛ እንዴ ያንተ ብሎ የሚቀጥል ይመስላል። እንደዚያ ስለ ታቦቱ የኛ አንተ የማን ሆነ ነው እንዴ የኛ የምትል እንዴ ነውር አይደለም? ደግሞ እንደዚህ ስላችሁ ተሰቀቁ ማለቱን በሉ ችግር የለም እያልኳችሁ ያል መጀመሪያ እናንተ የክርስቶስ ነው የእግዚአብሔር እንሆን። እውነቴን የእግዚአብሔር እንሆን። የሰይጣን ሆነናል፣ የማናውቀው ሆነናል። የማናውቀው አሁን እኮ ተመልከቱ አይደለም? ድሮ ታንክ ተጭኖ አውሮፕላን ቦምብጣዊ አውሮፕላኖች ተጭነው ነበር ኢትዮጵያን የሚወሯት አውሮፓውያን። አሁን አያስፈልጋቸውም። በቴሌቪዥን አንተን ይከፍቷል፣ ይዘጓል ያረጉ ማለት። በፌስቡክ ዝውር አድርገው ህይወታችሁን ይገዛሉ። በደንብ አድርገው ይቆጣጠሯችኋል ማለት ነው። ወታደር ሳይመደብብህ ጥይት ሳይተኮስብህ እጅ ሰጥተሃል። የለም በቃ ኢትዮጵያዊነት ጨርሶ የለም። ደግሞ እንደዚያ ስንል ኧረ እኔ ራሴን የማውቅ ሰው ነኝ ይላል። ደግሞ ሲጠየቅ ሰው እኔ ራሴን አውቃለሁ ይላል። እንግዲህ ይሁንላችሁ እንጂ ሰው ለክብሩ ነው የሚኖረው። እና ብንስተካከል ጥሩ ነው። በታምር እግዚአብሔር እንዲሁ ዝም ብሎ ኮሽ ባለ ቁጥር እንዲህ ያለ አባት አሉ እንደዚህ ያለ ገዳም ክርስትና እጃችን ውስጥ ያለ ነገር ነው። ተጎልተን የሆነ ሰው ለውጥ እንዲያመጣልን እንፈልጋለን። ራሳችን ተጎልተን ኃጢአታችን እየሰራን በለመድነው ኃጢአት እየተንከባለን የሆኑ ሰዎች ብቻ ተደራጅተው ለውጥ እንዲያመጡልን እንፈልጋለን። ምንም ይመጣ የለም። የሚመጣው ራሳችን ስንሰራ ነው። እና ንቁ። እውነቴን ነው። ተስፋለን እንዲሁ ከዛሬ እስከ ሰሞኑን ንስሐ ያልገባችሁ ካዋላችሁ ጥሩ እድል ነው። የሚቀበል አባት አለን። አይዟችሁ፣ የሚቀበል አባት አለን። እኔ በጣም አንድ ቅዳሴ ስሙ በደንብ ጥሩ ነገር ቀርቦልናል። ቅዳሴ ስናስቀድስ መጀመሪያ የምትመጣ አለች። ቅዳሴን ገብነ ኩሉ ዘገብራ ለጽድቅ ጻድቁ እቱ ወዘያከብር ሰንበተ ሃሌ ክርስቲያን በጊዜ ቅዳሴ ወይሰማ መጻሕፍተ ቅዱሳት ወይታገሰ እስከ ይፈጽሙ ጸሎተ ወቅዳሴ ወይተመጠወን ቁርባን ይሰደን ቤተክርስቲያን ስንል ይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምህዝቡ ይበል ፈላሲ ዘገባ ሀበ እግዚአብሔር ይባል። ይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምህዝቡ። ከኃጢአት ተሰዶ ወደ እግዚአብሔር የመጣ ሰው ቢኖር እግዚአብሔር እንዲው ይለየኛል አይበል ይላል። ከኃጢአት ተሰዶ የኃጢአት ስደተኛ የኃጢአት እንግዳ ሆኖ ኃጢአት አሰድዶት መከራውን አይቶ ተጨንቆ ወደ ቤተ ክርስቲያን የመጣ ሰው ቢኖር እኔ እኮ ርኩስ ነኝ፣ እኔ ቆሻሻ ነኝ፣ እግዚአብሔር ከወገኖቹ ይለየኝ ይሆን አይበል ይላል። ኢሳይያስ ነው የተናገረው። ባስልዮስ ቅዳሴ ላይ ያስገብቶታል። መጀመሪያ ቤተ ክርስቲያን ተስፋ ሰጥታ እንድትናስቀድስ ነው። እና ሰይጣን የሚለን አትረቡም፣ እናንተ ምንም ተመልሳችሁ አትጠቅሙ ስለሚለን ንስሐ ትልቅ ያደርጋል። ፈያታዊ ዘየማን በንስሐ ነው። ዛሬ በቅዳሴ ዓመት ሁሉ ተዘከረነ እግዚኦ በከመ ተዘከርኮ ለፈያታዊ ዘየማን እንድንል ያደረገን በንስሐ ተመልሶ ነው። ቅዳሴ ላይ የክርስቶስ ሥጋና ደም በሚፈተትበት ጊዜ ስሙ እንዲነሳ ያደረገው ንስሐ ነው። ንስሐ ሰውን ትልቅ ያደርጋል እና በንስሐ እንንቃ። ሁለተኛው እንቅልፍ የሚባለው ምንድነው ስትሉ ስንፍና ነው። ስንፍና በጣም ከፍተኛ እንቅልፍ ነው። የሰነፍ ሰዎችን ምልክት ልንገራችሁ። የሰነፍ ሰው ምልክቱ ሰነፍ ሰው ምክንያቱ ብዙ ነው። አሁን ስሩ ሲባል ለምሳሌ ምክንያት ልንገራችሁ። ምክንያት ስሩ ከዛ ምክንያት ልንገራችሁ።
የጦርነት ወቅት ነው። እንቀጥል። ስሩ ኑሮ ተወዷል። ይሄ ምንድነው? ምክንያት ሰነፍ በላኩት ጊዜ ያመካኛል ይላል ስሩ። እስቲ ጊዜው አለፍ ይበል፣ ትንሽ እንረጋጋ፣ ምን አስቸኮላችሁ? እዚህ ጦርነቱን በረድ ይበል ይላል ሰው። በረድ ይበል፣ እግዚአብሔር ያብርደው እና ተኝተን ሊበርድ ነው? እየሰራን ይብረድ እንጂ ተኝተን የምናበርደው መከራ የለም። ሰርተን ነው መከራን የምናረቀው። ስለዚህ አሁን ምንድነው? ሰነፍ ምክንያቱ ብዙ ነው። ሰነፍ ጥቅሱ ብዙ ነው። ያመካኛል። ልጅ ስለሆንኩ ነው ይላል። እኔ ገና ወጣት ነኝ። እኔ አንዳንዱ ሰው ላለመሸማቀቅ እያልኩ ነው እንጂ ለምክር ሲመጣ ያው ሰው ነኝ አባ ያውቃሉ ሲለኝ ዝም በል ልለው ፋንዴው ግን እንዳይሰቀቅ ዝም እላለሁ ማለት ያው ሰው ነኝ መቼም ይላል ሰው። እንዴ ወይ ጉድ! ሰው ማለት ውዳቂ ነው ያላችሁ ማን ነው? ሰው ነኝ አትበሉ። ያው ሰው ነኝ መቼም አትበሉ። በቃ ሰውነት ጥሩነት ነው። እና ልጅ ነኝ ያው ወጣት ነኝ ይላል። ወጣት ጅል ነው ያላችሁ ማን ነው? እንዴ ድንግል ማርያም እኮ ወጣት ናት። ስንት ዓመቷ ነው የነበር ጌታን ስትወልድ? 15 ዓመቱ። ቂርቆስ ስንት ዓመቱ ነው? ቅዱስ ጊዮርጊስ ስንት ዓመቱ ነው? አጠቃላይ ሩጫውን ሲጨርስ 27። አጠቃላይ መክብበ ሰማዕታት ሲሆን 27 ዓመቱ ነው። ልጅ ነኝ ይው ማመካኘት ነው። ደግሞ መልሳችሁ የከተማ ሰው ነኝ ያው ከተማ ነው ታውቁታላችሁ፣ ብዙ ነው በቃ ያው ቴክኖሎጂውም አለ እና አትመርጡ እና የከተማ ሰው ነኝ ብቻዬን ነው የምኖረው፣ በቃ ማንም ከጎኔ የለም፣ እግዚአብሔር አለ። ለሌሎቹ አባቶቻችን ማን ነበራቸው? ማንም። ብቻዬን ነው የምኖረው፣ ያመኛል። አዎ እንዲያው ምንም ምክንያት ሰነፍ ሰው ምክንያት አትያውቅ። ጎረቤቶቼ ክፉ ናቸው። አንድ ሊቀ ጳጳስ ልጅ እንደው ተማር ቢሉት አባ ምበላው የለኝም አላቸው። ስትደነቆር ምን እየበላህ ደነቆርካል? እንዴ እየደነቆርክ የምትበላውን ነገር በቃ እሱን እየበላህ ተማር። ሳትማርስ እየበላህ አይደል እንዴ? ሳትማር ከበላህ ተማር እሱን የምትበላውን እየበላህ። ስለዚህ ምንድነው አሁን እየተጃጃለ ምክንያቶቻችን ማስወገድ አለብን። ልጅ ነኝ፣ አመኛል፣ አልተማርኩም፣ ድሃ ነኝ፣ እንደዚህ ነኝ ያላችሁን ነገር ይዛችሁ ወደ ቤተክርስቲያን። እንደ አንዳንዱ ሰው ደግሞ ምቾቱን መልቀቅ አይፈልግም። የሰነፍ ሰው አንዱ ማመካኙ ምቾቱ ከምቾቱ መላቀቅ አይፈልግም። በቃ ተመችቶት እግዚአብሔር ይቅር ባይ ነው እያለ ለዚያ ደግሞ ጥቅስ እንደው የት እንደሚያገኝ አይታወቅም። በቃ ለዚያም ጥቅስ አለው። አትስፈን ሲሉት እግዚአብሔር ማሪ ነው፣ እናንተ ናችሁ የምታጋነኑ የምታካብዱ ይላል። እንደዚህ አለ። ምቾቱንም ሳይለቅ እግዚአብሔርም ሳይቀርበት እያዋጣ 50-50 እያዋጣ እንደውም ተው ስትሉት ተው እንጂ ባላንስ አድርጉ የሚል ማለት ነው። እንደዚህ የሚል ሰው አለ። ኧረ ተው፣ ጽድቅ ባላንስ አይሆንም ጌታዬ፣ ጽድቅ ባላንስ አይሆንም። ጽድቅ እውነት ነው። አዋጥቶ መዳን የለም፣ እውነትን መከተል ነው። ስለዚህ አሁን የምነግራችሁ እያዋጣን እንደዚህ እያደረግን ከምንሆን ሰነፍ ቅዱስ ዮሐንስ ዘደማስቆ የመከራ ሁሉ ምንጮች ብሎ ይናገርና አንዱ ስንፍና ነው የሚለው። ሰነፍ ስለሆነ ነው ቤተክርስቲያኒቱን እጇን እንድትሰጥ ያደረጋት፣ እንድትፈታ ያደረግናት፣ እንድንታወቅ የሆነው በስንፍናችን ምክንያት ነው። ብዙ ነገር አይናችን እያየ እያመለጠን ነው ሰነፍ ስለሆነ። የሰነፍ ሰው ጥቅሱ ደግሞ ሁልጊዜ እነገሌ ናቸው ነው እንጂ። አሁን ለምሳሌ ምንድነው የሚለው ሰነፉ ምንድነው? ከዚህ ሁሉ ጥሩ አባት ቢኖረን እንዲው አተን ነው እንጂ ጥሩ ጳጳስ ቢኖረን። አሁን ብዙ አባታችን ስላሉ አይደለም፣ እኔ ቢኖሩም ባይኖሩም ለአባትነታቸው ክብር አለኝ፣ መናገር ያለብኝ እናገራለሁ እያልኳቸው ያለው ግን ብፁዕ አባት ቢኖረን፣ ጥሩ ቅዱስ አባት ቢኖረን፣ እንደዚህ ያለ አባት ቢኖረን። እሻው ሌባ እንድትሆን ያደረጉ ብፁዕ አባታችን ናቸው። ተኝተህ እንድታድር ያደረጉ አሁን ፓትርያርኩ ናቸው። የምሬን እኮ ነው የምነግራቸው። ጸሎት እንድናቋርጥ ያደረጉን አባቶች ናቸው። እስኪ ተመልከቱ። እኛ ዝም ብለን ብንለወጥ አስተዳደር መች ጎዳናልኛ? መለወጥ እኮ ነው ያቋል። እንዳትቆርብ እስኪ የትኛው ጳጳስ ነው የከለከለ? እንዳትቆርቡ፣ ንስሐ እንዳትገቡ፣ እንዳትጸልዩ። እናንተ የአስተዳደር ጥብቅና ከመቆማችሁ በፊት ስለ ነፍሳችሁ የማታስቡለት እና ሰነፍ ሁልጊዜ ይሄ የሚጠቅሰው ሰው አለው። እንደዚህ ነው እንጂ ሲኖዶሱ ነው እንጂ ቤተ ክህነቱ ነው እንጂ እንደዚህ ያለ ይሄ ሰነፍ ነው።
ቤተክርስቲያናችን ውስጥ ችግር የለም አላልኳችሁም። በጣም በርካታ ችግር አለ መታረም ያለበት አስተዳደር ውስጥ እያልኩ ያለው ግን እኔ አሁን የምናገር ራሳችን ላይ ነው። አሁን የሚገርመኝ ስለ አንድ ሌባ መነኩሴ ታሪክ ብጠቅስ ብሰብካችሁ አሁን ታሪክ ሁላችሁም አባ ገሌን እኮ ነው ነገሯቸው ይላል አንዳንድ ሰው ማለት ይገር በድሮ ጊዜ አንድ ሌባ ጳጳስ ነበር ብዬ በእንደው ወይ አውሳቢዮስ ዘኒቆምዲያን ወይም ያንዱን ብጠቅስ ወይም የሌላውን ብጠቅስ ደግሞ ብድግ ታርጋችሁ ብፁዕ አቡነ ገሌን ነው ልክልካቸውን አሏቸው ይላል። የሆነ ነገር ስንናገር እንትኑን ነው የእንትኑን ኃላፊ ነው ይላል። ለራሳችሁ የምትወስዱት መቼ ነው? እንዲሁ ግርም እኮ ነው የሚያደርገው። ለራሳችሁ አትወስዱ። ስብከት ሲሰበክ እነ ገሌን ነው እና እንዲያው ሊቀ መዘምራን ኪነ ጥበብ በጣም ድንቅ መዝሙር ዘምረውልናልና በሌላው የምትፈርድ ማነህ አንተ እያሉ ሰለስቱ ጣቶችህ አንተን ያሳያሉ። በሌላው የምትፈርድ አንተ ማነህ እያሉ ሶስቱ ጣቶችህ ማንን ያሳያሉ? ይኸው ስንት ጣት ነው ወደኔ የተመለሰው? ይኸው 3። በሌላው አንድ ጣት ስታመለክት ወደ አንተ 3 ጣት ይዞራል። መጀመሪያ ወደ ራስህ ይህ ነው። በጣም የሚያስደንቅ መዝሙር ነው በእውነቱ ማለት ነው። ስለዚህ አሁን የምነግራችሁ የእግዚአብሔር ቤተሰቦች ሰነፍ አትኑ፣ ተኝታችሁ አትደሩ። ለጥ ብላችሁ በቃ ምቾታችሁን እንደው ጣሉት። አምሽታችሁ አትተኙ። ምቾት ካልጠላችሁ ለቤተ ክርስቲያንም ለራሳችሁም አትሆኑ። ምቾት ካልቀነሳችሁ ለምሳሌ ማታ ላይ ፍጥጥ ብሎ በቃ ቲክቶክ እና ፌስቡክ ላይ እንዲህ ብሎ ማምሸት ምቾት ፍለጋል። ክርስቶስ ነው እንጂ ፍቾት የሚሰጠን እሱ ደግሞ ጧት ሌላ ምቾት ያስፈልገዋል። የማይጠገብ ደስታ ነው የዓለሙ ደስታ። እያሳዘናችሁ የጎዳችሁ ያደነዝዛችሁ መጨረሻ ላይ ማደንዘዝ ነው። እና ማታ እንቅልፋ በጊዜ ተኙ፣ ሌሊት በጊዜ ተነሱ፣ ቅዱሳት መጻሕፍትን አንብቡ፣ ተማሩ። እንደዚያ ሲሆን ቤተክርስቲያንን ከፍ ባለልና ማቆም እንችላለን። የምትሰጡት እንዳታጡ ስሩ ሁላችሁ። መጨረሻው የሚያነቅ መንቃት የሚገባን እንግዲህ አሁን ሰነፍ አትሆኑም ሁላችሁም። አሁን ለምሳሌ ስታነቡ መጽሐፍ ማንበብ ስታነቡ ተኝቶ የሚያነብሰው እንደዚህ ይብሎ መተኛት አቅዳችሁ ነው ማለት ነው። እንደሱ በቃ እንደው ልፍስፍስ ያለ የሆነ ሰው አለ። በቃ እንደው ገና በ20 ምናምን ዓመታችሁ እግሬን ያዙኝ ወገቤን ደግፉልኝ የሚል ሰው በዚህ የሶፋው መደገፊያ እዚህ ላይ ወገብ ላይ ተደርጎ ምናምን እንደዚህ ያለ ያቀማመጥ ስርዓታችሁን የመኝታ ስርዓታችሁን ካላስተካከላችሁ ተኝታችሁ እያነበባችሁ በየት ነው ለውጥ የሚመጣው? ስለዚህ አንዱ ስንፍናችን ማስወገድ ነው። ሶስተኛው እና የመጨረሻ ነው ካለማወቅ ነው መንቃት ያለብን። ከቃሉ ጋር ናችሁን? ከምንድን ያልኳችሁ? ምን አላችሁኝ? ካለማወቅ መንቃት አለብን። ቅዱስ ዮሐንስ አፈወርቅ ድርሳን 34 ላይ እስመ ተሐጥኦ ሊቅ ግብር እኩይ ውእቱ ወጥንት ለሁሉ ሀከክ ይላል። የመምህር መታጣት እጅግ ጎጂ ተግባር ነው ይላል። የመምህር መታጣት፣ የእውቀት ማጣት የሁከት ሁሉ ምንጭ ነው ይላል። የምን ሁሉ ምንጭ ነው? የሁከት ሁሉ ምንጭ አለማወቅ። የማያውቅ ሰው የሚያደርገውን አያውቅም። እስኪ ጌታ ሲሰቅሉት ምንድን ያደርገው? የሚያደርጉትን አያውቁምና አለማወቅ ማንን እንኳን ያስደፍራል፣ እግዚአብሔርን እንኳን እንድንደፍር ያደርጋል። አለማወቅ ሶበስ አይመርዎ እሚሰቀልዎ ለእግዚአብሔር ስብሐት ቢያውቁትስ ኑሮ የክብርን ባለቤት ባልሰቀሉት ነበር አለ ቅዱስ ጳውሎስ። ስለዚህ ሰው ካላወቀ እንኳን ሰውን እግዚአብሔርን ይደፍራል። ደፋር የሚያደርግ አለማወቅ ነው። በንስሐ መንቃት አለብኝ። ቤተክርስቲያንን መጥቀም አለብኝ። ሰነፍ መሆን የለብኝም። ሰርቼ ለዚህ ሀገር እስከ ተሰጣለሁ ብሎ እስኪ ሶስተኛው እንቅልፍ ድንቁርና ነው። መንቃት ያለብን ደግሞ በእውቀት ነው። ምን ማወቅ አለባችሁ? ሃይማኖት ማወቅ አለባችሁ። እግዚአብሔር ማን ነው ማወቅ አለባችሁ። ክርስቶስ ማን ነው ማወቅ አለባችሁ። እስኪ ይሄን ጥያቄ እንግዲህ ሰጥቻችኋለሁ። እስከ ዛሬ 3 ወር እስኪ እንድታውቃችሁ እንድትማሩ ቢያንስ እግዚአብሔር ማን ነው? እስኪ እግዚአብሔር ማን ነው በሉ። በቃ ጠየሰጣችሁ እንግዲህ እንድታውቁ። ሁለተኛ ክርስቶስ ማን ነው? እንዴ ክርስቶስና እግዚአብሔር ይለያያሉ? ከሶስቱ አካል እግዚአብሔር የሶስቱ ስም ነው። አንሰ ሶበቤ እግዚአብሔር ትምህርቱን ተናገርኩት። አንሰ ሶበቤ እግዚአብሔር በእብል በእንተ አብ ወልድ መንፈስ ቅዱስ
እኔ እግዚአብሔር ባልኩ ጊዜ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ነው መማር አለባችሁ። ክርስቶስ ማን ነው? አሁን በክርስትና ስም ብቻ ወደ 39,000 ዲኖሚኔሽንስ አሉ። ክርስቶስ በሚል ስም ብቻ ነው በዓለም ላይ። ታዲያ የማን ክርስቶስ ነው ትክክል? የኛ ክርስቶስ ነው ትክክል። ለምን? እንዴት ሆነ? ተማሩ። ቁርባን ምንድነው? ስርዓት ምንድነው? ጋብቻ ምንድነው? ማወቅ አለባችሁ። እየሆነብን በእንግሊዘኛ ጠቅሼ ከመዋረድ ብዬ ነው። እንግሊዞች አንድ የሚሉት ጥቅስ አላቸው። የማታውቀውን ነገር የኔ ማለት አትችልም ይላሉ። ካላወቀው የኔ ነው ብለህ መከራከር አትችልም። ንቃት የሚለው ትጋት የሚል ትርጉም አለው። ትጋት የሚለውን ዋችፉልነስ ማለት ነው። ዋችፉልነስ ማለት ሊቪንግ አቴንቲቭሊ ማለት ነው። ነቅቶ መኖር ማለት ነው። ነቅቶ መኖር ፍጹም በቃ ይሄ መንቃት ልንገራችሁ። ይኸው ለምሳሌ ተመርቃችሁ እንደወጣችሁ ማስታወቂያ ሲወጣ የነበራችሁትን እሱ ነው ንቃት። ንቃት ማለት እሱ ነው። በቃ አቴንቲቭ ናችሁ። የት ወጣ? 40 ምንጭ ነው የምትሉት ማለት ነው። እንደሱ ነቅታችሁ የቤተ ክርስቲያንን አካሏን ጠብቁ። ነቅቶ መጠበቅ ነው። ወይም ደግሞ ነገ ሌባ ይመጣል፣ ሰሞኑን ሌባ አለ፣ ቤታችሁን ነቅታችሁ ጠብቁ ሲባል ነቅተ ቁጭ እንደምትለው ነው። ወይም ደግሞ ሙሽሪት ወይም ሴት የምትወደው ጮኛዋ ከሩቅ ሀገር ሲመጣ ነቅታ የሌላ መኪና በጮኸ ቁጥር መጣ ይሆን እንደምትለው ከመፋጻ ቀጢን ነው ከመመሰንቆ ሀዝ ያስተፈሳኒ በሰሚዖቱ ያሉ ማዘስ መሐሊ ዘሰሎሞን ላይ ነው። እንደ ቀጭን ፉጨት ልቤን ደስ ያሰኘዋል የምትለው ሙሽራይቱ የኛ ነፍስ ናት። ነቅቶ መጠበቅ ማለት እሱ ነው። መንቃት ማለት ይሄ ነው። ድሮ ለከተማ ሰው ምሳሌው አይመችም። እኛ ድሮ ገጠር ስናድግ ነገ የጥምቀት ልብስ ይመጣልሃል ስንባል እንዴት ብሎ ዶሮ ይጮህ፣ እንዴት ብሎ ይንጋልን፣ ነገ ሊሰጠን ነው። በቃ ኮሽ ባለ ቁጥር እንደዚያ እንዳልን ነው የምናድረው። ልክ እንደ መልካም ስጦታ ወይም ደግሞ ሌባ እንደሚመጣበት ሰው ሶበሰ አይመረ ባለቤት ጊዜ ይመጽ ሰራቂ እምተጋ ወሐለወ። ባለቤት ሌባ የሚመጣበትን ጊዜ ቢያውቅ ኑሮ ተግቶ በጠበቀ ነበር ይላል። መትጋት ማለት መንቃት ማለት ነው። ስለ መንቃት አንድ ነገር ልንገራችሁ። ብዙ ጊዜ ለመለወጥ እናቅዳለን፣ ለምን አይሳካልን ነው። አሁን በለመድነው ኃጢአት ሁሉ መላሰን እንወድቅበታለን። ለምንድን ነው ካላችሁ ንቃት ስለሌለን ነው። ንቃት ማለት ሰይጣን ቀድሞ በጣለን ነገር ሊጥለን ሲል ምክንያቶቹን ነቅተን መከታተል ማለት ነው። እሱን ማለት ነው። ምን ማለት እንደሆነ እንገራችሁ። ከቃሉ ጋር ናችሁ። ለምሳሌ አንዲት ሴት በዝሙት ደጋግማ የወደቀች ብትሆን እንዴት መንቃት እንዳለባት ልንገራችሁ። አንድ የሥራ ባልደረባዋ እንዲህ ይላታል፣ ዛሬ በጋራ የምናዘጋጀው ሪፖርት አለ ይላታል። ስንት ሰዓት እንገናኝ? ከምሽቱ 1 ሰዓት ነው የሚመችኝ፣ ቀን ብዙ ስራ አለኝ አላት። እዚህ ላይ ነው መንቃት የሚያስፈልገው። 1 ሰዓት ካለ ሪፖርቱ 4 ሰዓት ቢፈጅ እስከ ስንት ሰዓት ሊቆይ ነው ከቤት? 4 ሰዓት ላይ እራት ቀምሰ ሄድ ቢባል እስኪ በሉ ስንት ይፈጃል? 5 ሻይ ላፍላለ ቢባል 6 እዚህ ኋላ ምን ይሆናል አልናገርም። መንቃት ማለት ምን ማለት ነው? መጀመሪያ ነገሮቹ ነገር ሊጀምሩ ሲሉ መከታተል ነው። መጀመሪያ ምክንያቶቹን ነው። ተዓቀብ እምንውሳት ከመይትደቅ በአብያት፣ በታላላቆቹ እንዳትወድቅ መጀመሪያ ከጥቃቅኑ ተጠንቀቅ ይላል መጽሐፈ መነኮሳት። እና መጠንቀቅ ማለት መጀመሪያ በለመድነው ነገር የሚከፍታቸውን በሮች ሰይጣንን እነሱን ነው ማየት። ኃጢአቱ ከደረሰ በኋላ ከመታገል መጀመሪያ ሊመጣ ሲል በር መዝጋት ነው። መንቃት ማለት ይሄ ነው። ሌላው መትጋት ማለት ማዘውተር ማለት ነው። መንቃት ማለት መትጋት ማለት ነው። እንግዲያው ምን ማለት ነው? መትጋት ማለት ደግሞ ማዘውተር ነው። ወታደር ስፖርት ይሰራል። 5 ዓመት ስፖርት ሰርቶ 15 ዓመት ቢተኛ ወታደር መሆን ይችላል አይችልም? ስፖርት 4 ቀን ሰርታችሁ ብትተውት ምን ይሆናል? ስትራፖ ነው የሚሆነው። ስለዚህ ምን ማለት ነው? ማዘውተር። የስፖርት ማዘውተሪያ። እስኪ የስፖርት ማዘውተሪያ በሉ። ማዘውተሪያ ነው። ለምንድነው ማዘውተሪያ የተባለው? በራሱ ተርሙ ማዘውተሪያ የተባለው ለምንድን ነው? አንድ ነገር ሲደጋገም ነው ጠባይ መሆን የሚችለው። ስለዚህ ሁል ጊዜ ለዚህ ነው ቅዱስ ጳውሎስ መልካም ስራዎችን ለመስራት አንታክት የሚለው። ካላዘውተርከው እንዴ የዛሬ ሳምንት ምን የመሰለ ሙክት በልቼ አሁን
አትልም። ዛሬም ትበላለህ፣ ሽሮም ሆነ ቆሎም ሆነ። ስለዚህ ሁል ጊዜ በጎ ስራን አድርጉ። በጎ ስራ ስለተጀመረ ብቻ ሳይሆን ስለተዘወተረ ብቻ ሳይሆን ስለተፈጸመ ነው የሚያድነው። እና የእግዚአብሔር ቤተሰቦች መልካም ነገርን አክሊል እንዲያሰጣችሁ ከፈለጋችሁ አዘውትሩት። ጸሎት ለምሳሌ ሳምንት በወኔ የጸለያችሁ አትተውት። ጸሎቱ መብዛቱ ሳይሆን መዘውተሩ ነው። ባይገባችሁም አዘውትሩት። ቤተ ክርስቲያን መሄድን ጥሩ ሕሊና ባይኖራችሁም አዘውትሩት። ዝም ብላችሁ ስታዘወትሩት መጀመሪያ እርሻ ሲታረስ እናንተ አላረሳችሁም እንጂ እጅ እያመመ እየደማ እየተላጠ ነው የሚታረሰው። ከዚያ በኋላ ግን እሾህ የሚጨብጥ እጅ ማግኘት ይቻላል። ስለዚህ ስናዘወትር በሰይጣን ላይ ኃይል እናገኛለን። ነቅተን ቤተ ክርስቲያናችንን እንድንጠብቅ እግዚአብሔር ይርዳን። የሰላም አምላክ ኢየሱስ ክርስቶስ የሰነፈውን ልባችን በወንጌል ሰላም ያንቃልን። ይቆየን። ወስብሐት ለእግዚአብሔር።